በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር መስከረም 22 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 22 በዚች ቀን የፋርስ ንጉሥ የሳቦር ልጆች የከበሩ ካቶሎስና እህቱ አክሱ በሰማዕትነት አረፉ። በቅዱስ ካቶሎስም ጣጦስ የሚባል ክርስቲያን ወዳጅ አለው። ይህም ንጉሥ ሳቦር እሳትን የሚያመልክ ነው። ብዙዎች ምዕመናንን ስለሚያሰቃያቸው ክብር ይግባውና የክርስቶስ ስም ይጠራ ዘንድ በዚያ ወራት የደፈረ የለም። ይህም ጣጦስ በአንዲት ሀገር ላይ ገዢ ነበር። እርሱ ክርስቲያን እንደሆነ በንጉሥ ዘንድ ወነጀሉት። ንጉሥም ስለ እርሱ የተነገረው እውነት እንደሆነ ወይም እንዳልሆነ ያረጋግጥ ዘንድ የሌላውን መኮንን ወደ እርሱ ላከ። ሁለተኛም ክርስቲያን ያገኘ እንደሆነ ጽኑ ሥቃይ እንዲያሰቃየ አዘዘው። የንጉሥ ልጅ ካቶሎስም ይህን ነገር በሰማ ጊዜ ወዳጁ ጣጦስ ወዳለበት ወደዚያች ሀገር ሄደ። ያ መኮንንም በደረሰ ጊዜ ጣጦስን በንጉሥ እንደ ወነጀሉት እንዲሁ ክርስቲያን ሆኖ አገኘው። በዚያን ጊዜም የእሳት ማንደጃ ሰርተው ጣጦስን እንዲያቃጥሉት አዘዘ። ቅዱስ ጣጦስን ግን በመስቀል ምልክት በእሳቱ ላይ አማተበ። እሳቱም የሆሊት ተመልሶ ጠፋ። ካቶሎስም ይህ ተአምር ባየ ጊዜ እጅግ አድንቆ ጣጦስን ወንድሜ ሆይ ይህ ሥራይ እንዴት ተማርከው እና አወቅ አለው። ጣጦስም ይህ ከሥራይ አይደለም፣ ክብር ይግባውና ከጌታዬ ከኢየሱስ ክርስቶስ ሃይማኖት ይህ ድንቅ ተአምር እንጂ ብሎ መለሰለት። ካቶሎስም እኔ በክርስቶስ የማምን ከሆንኩ እንደዚህ ልሰራ እችላለሁን አለው። ጣጦስም እንዲህ ብሎ መለሰለት፣ በእርሱ ካመንክበት በዚህ የሚበልጥ ተአምራት ታደርጋለህ። ከዚያ የሚበልጥ ተአምራት ታደርጋለህ። በዚያም ጊዜ ቅዱስ ካቶሎስ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። በዚያን ጊዜም ነበልባሉ እጅግ ከፍ ከፍ እስከሚል እሳቱን አነደዱ። ቅዱስ ካቶሎስም ቀረብ ብሎ በእሳቱ ላይ በመስቀል ምልክት አማተበ። እሳቱም ወደ ኋላ 12 ክንድ ተመለሰና ጠፋ። ከዚያም በኋላ መኮንኑ ወደ ንጉሥ ሳቦር ከመኮንኑ ከጣጦስና ከልጁ ካቶሎስ የሆነውን ሁሉን ጻፈ። ንጉሥም ሰምቶ ጭፍራ ልኮ አስቀረባቸው። የቅዱስ ጣጦስንም ራሱን በሰይፍ የቆረጠውና የሰማዕትነት አክሊል ተቀበለ። ልጁ ቅዱስ ካቶሎስን ግን ጽኑ ሥቃይን አሰቃየውና ደግሞ እንዲያሰቃየው ለሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አስረው እህቱም አክሱ ወደ እስር ቤት ወደ እርሱ መጣች። ወደ ቀድሞ ስራዋ እንዲመለስ ትሸነግለው ዘንድ አባቷ ልኳታልና። እርሱ ግን እህቱን ገሰጻት፣ መከራትም፣ የቀናች ሃይማኖትን አስተማራት። ያ ጊዜም ከስህተቷ ተመልሳ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነች። ከዚህም በኋላ ወንድሟ ቅዱስ ካቶሎስ ወደ አንድ ቄስ ላካት። እርሱም የክርስትና ጥምቀትን በስውር አጠመቃት። ወደ አባቷንም ተመልሳ እንዲህ አለችው፣ አባቴ ሆይ ለእኔና ለወንድሜ ለካቶሎስ የሆነው ለአንተ ቢደረግልህ ይሻልሃል። ክብር ይግባውና ሰማይ ምድር በውስጣቸው ያለውን ሁሉ ከፈጣሪ ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና። ይህ ነገር አባቷ ከእርሷ በሰማ ጊዜ በእርሷ ላይ እጅግ ተቆጥቶ ነፍሷን በእግዚአብሔር እጅ እስክትሰጥ ድረስ ጽኑ ሥጋ እንዲሰቃዩዋት አዘዘ። በዚያ ምስክርነት ፈጽማ የሰማዕትነት አክሊል ተቀበለች። ወንድሟ ቅዱስ ካቶሎስን ግን በፈረሶች ጅራት ውስጥ አስረው በተራራዎች ላይ አሰሮጧቸው። ሥጋውንም ተቆራርጦ ተበተነ። ነፍሱን በፈጣሪ እጅ ሰጠ። የቀረው ሥጋውንም ወደ 3 ቆራርጠው የሰማይ ወፎች ይበሉት ዘንድ በተራራ ላይ ጣሉት። በእንደዚህም ሁኔታ ምስክርነት ፈጸመ። የሕይወት አክሊልን በመንግሥተ ሰማያት ተቀበለ። ወታደሮቹም ሲመለሱ የሰማዕትነት ሥጋ ይወስዱ ዘንድ በሀገር አቅራቢያ ያሉ ቀሳውስትንና ዲያቆናትን እግዚአብሔር አዘዛቸው። እርሱም በሌሊት ሄዶ የቅዱስ ሰማዕታት ሥጋቸው ወስደው በታላቅ ክብር ገነዟቸው። እንደ በረዶ ነጭ ሆነው አግኝተዋቸዋልና የመከራው ወራት እስኪፈጸም ድረስ በመልካም ቦታ አኖሯቸው። ከዚህም በኋላ ያማረች ቤተ ክርስቲያን ሰርተውላቸው የቅዱሳን ሥጋቸውን በዚህ አኖሩ። ከሥጋቸውም ድንቆች ተአምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታችን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ቀን የከበረ ዮልዮስ በሰማዕትነት አረፈ። መታሰቢያው ነው። ያረፈበት መታሰቢያ ይህ ቅዱስ አቅፋሐጽ ከሚባል ሀገር ነው። ክብር ይግባውና ጌታችን ስለ ቅዱሳን ሰማዕታት ለሥጋቸው እንዲያስብ ገድላቸውንም እንዲጽፍ ሥጋቸውንም
ገንዞ እያንዳንዱ ወደ ሀገራቸው እንዲልክ ያቆመው እግዚአብሔር በመኳንንቱ ልብ መታወርን ስለ አመጣ ለሰማዕታት ይህ ያህል በጎ ስራ ሊሰራ ምንም ነገር አይናገርበትም። ስለ ጣዖት አምልኮም አያስገድዱትም ነበር። ጸሐፍትም የሚያውቁ 300 አገልጋዮች አሉት። እርሱም የሰማዕታት ገድላቸውን እየተከታተሉ ይጽፋሉ። በመሰቃየትም ሳሉ ሰማዕታት ያገለግሏቸው፣ በቁስላቸው ውስጥ መድኃኒት ያደርግላቸውንም ሰማዕታት ይመርቋታል። እንዲህም ብለው ትንቢት ይናገሩት ነበር። አንተ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስን ደምን ይፈስ ዘንድ አለን ከቅዱሳን ሰማዕታት ጋር ትቆጠራለህ። የካዲው ዲዮቅልጥያኖስ የግዛቱ ዘመን በተፈጸመ ጊዜ ዮልዮስ ከቅዱሳን ሰማዕታት ከቁጥራቸው አንድ ሊያደርገው ወደ ቅዱስ ሰማዕታትም ትንቢት እንደተናገሩለት በመኮንኑ ፊት ስለ ከበረ ስሙ ይታመን ዘንድ ለግብፅ ሀገር ደቡብ ወደሆነች ወደ ገመኑዲ ወደ መኮንኑ አርማኒዎስ እንዲሄድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አዘዘ። ወዲያውኑ ተነስቶ ሄደ። ከዚያም ደርሶ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። መኮንኑም ታላቅ ስቃይ ብዙ ጊዜ አሰቃየው። እግዚአብሔርም ያለ ጥፋት በጤና ያነሳው ነበር። ከዚያም በኋላ ምድር አፏን ከፍታ ዋጠታቸው። ጣዖታቸውን ትውጣቸው ዘንድ ቅዱስ ዮልዮስን ክብር ይግባውና ወደ እግዚአብሔር ጸለየ። ወዲያውኑ አፏን ከፍታ 70 ጣዖታትን 130 የሆኑ ካህናቶቻቸውን ዋጠቻቸው። በዚያም ጊዜ ቅዱስ ዮልዮስን አምጥተው ለአማልክት በግድ እንዲያሰግዱት መኮንኑ አዘዘ። ጣዖታቱን ግን ከካህኖቻቸው ጋር ጠፍቶ አገኘዋቸው። በዚያም ጊዜ ሕዝቦቹ ይህን አይተው እጅግ አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። መኮንኑ አርማኒዎስን ጣዖቱ ከካህናታቸው ጋር እንደ አጠፋ ባየ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። ከቅዱስ ዮልዮስን ጋር ወደ አትሪፕ ሄደው በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመኑ። የአትሪፕ መኮንን ግን ቅዱስ ዮልዮስን እጅግ ድንቅ የሆነ ስቃይን አሰቃየው። ክብር ይግባውና ጌታችን ያለ ጥፋት ያነሳው ነበር። በአንዲት ዕለትም የጣዖቶቻቸው በዓል በሆነ ጊዜ በሽልማት ሁሉ ሸልሟቸው፣ በመብራቶችና በስዕሎችም ዘንባባ አስጌጧቸው። በማግስቱም መጥተው በዓላቸውን ለማክበር በዋዜማው አዘጋጅተው የጣዖት ቤቶች ዘግተው ወደ ቤታቸው ገቡ። ቅዱስ ዮልዮስም ጣዖቱን ያጠፋቸው ዘንድ ወደ እግዚአብሔር ለመነ። በዚያን ጊዜ ጌታችን መልአኩን ልኮ የጣዖታት ራሶቻቸውን ቆረጠ፣ ፊቶቻቸውንም በፍጹም አጠቆረ። ሽልማታቸውና ዘንባባውን የጣዖቱን ቤት ስርዓት ሁሉ አቃጥሎ ጠፋ። በማግስቱም በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው በዓልን ሊያከብሩላቸው በከበረው ልብሳቸው ተሸልመው ሲመጡ ተጎሳቁለው ጠፍቶ አዩዋቸው። የጣዖታቸው ድካማቸው አወቁ። እንዲህም አሉ፣ አማልክቶቻችን ራሳቸውን ማዳን ያልቻሉ እኛ ያድኑ ዘንድ እንዴት ይችላሉ? ይህን ተናግረው ከአትሪፕ መኮንን ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ አንድነት አመኑ። ከዚያም ደግሞ ቅዱስ ዮልዮስ ጥዋ ወደሚባል ሀገር ሄደ። ከእርሱም ጋራ የገመዱኒ መኮንንና የአትሪፕ መኮንን አሉ። የጥዋ መኮንን ወደ እስክንድሮስ ቀርቦ በፊቱ ክብር ይግባውና በጌታችን ስም ታመነና እንዲህ አለው፣ ገድሌን ፈጽምልኝ፣ ራሴንም እንዲቆርጠው አዘዘና የምስክርን አክሊል ተቀብዬ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እንዲሄድ እስክንድሮስን እኔ አላሰቃየም፣ በአንተ ላይ ምንም ክፉ ነገር አላደርግም አለው። ቅዱስ ዮልዮስም 500 የሚሆኑ አገልጋዮችን ሰይፎቻቸውን መዝዘው እስክንድሮስን እንዲያስፈራሩት አዘዛቸው። በዚያም ጊዜ እስክንድሮስ ላይ ተነስቶ ለክብር ባለቤት ለጌታችን ኢየሱስ ክርስቶስ ምስክር እንሆን ዘንድ የሁላቸውም ራሶቻቸው እንዲቆርጡ ካላዘዝክ እኛ እንገድልሃለን አሉት። ዳግመኛ ርኩስ መንፈስ እንዲጫወትበት ቅዱስ ዮልዮስን አዘዘው። ወዲያውኑ በመኮንኑ በእስክንድሮስ ላይ ተጫነበት። በዚያም ጊዜ ራሶቻቸው የቆርጧቸው ዘንድ ፍጹም አዘዘው። ሁሉም ቅዱሳን ሰማዕታትን ቆረጧቸው። እሊህም ቅዱስ ዮልዮስ፣ ልጁም ቴዎድሮስ፣ የከበረ ወንድሙ ዮልያኖስ፣ 500 አገልጋዮቹ፣ የገመኑዲና የአትሪፕ መኮንኖች ብዙዎች፣ የሁሉም ሕዝቦች ቁጥራቸው 1500። በዚያች ቀን ከቅዱስ ዮልዮስ ጋር በሰማዕትነት
የሞቱ ናቸው። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበሉ። የክብር የቅዱስ ዮልዮስ የልጁና የወንድሙ ሥጋ አንስቶ ወደ እስክንድርያ ሀገር አደረሱ። እርሱ በውስጧ ነዋሪ ሆኖ ነበርና። ትውልድ ግን አቅልፋሃስ ከሚባል ሀገር ነው። በአማረ ቦታ ውስጥም አኖሯቸው። ከዚያ በኋላ የአማረች ቤተክርስቲያን ሰረውላቸው። ከእርሳቸውም ታላላቅ የሆኑ ድንቆች ታምራትን ተደረገ። ለእግዚአብሔር ምስጋና ይሁን። እኛንም በስም ሁሉ ሰማዕታት ጸሎት ይማረን። በረከታችን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የሰማዕቱ ባሏን መታሰቢያ ነው። ባላን መታሰቢያ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። መስከረም 22 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ዮልዮስ ሰማዕት 1500 ሰማዕታት የቅዱስ ዮልዮስ ማህበር፣ ቅዱስ ኮቶሎስ ሰማዕት፣ ቅድስት አክሱ ሰማዕት፣ ቅዱስ ጣጦስ ሰማዕት፣ ቅዱስ ባላን ሰማዕት። ወርሃዊ የቅዱሳን በዓላት፦ ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደቁስዮስ የእመቤታችን ወዳጅ፣ አባ አንጦንስ አበ መነኮሳት፣ አባ ጳውሊ የዋህ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ መንግሥት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በይናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወእንታነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።